ሰላም ፊልም ወዳጆች እንዴት ናችሁልን? ተመልሰናል። ደግሞ በዚህ አክሽን ልብ አንጠልጣይ ሙቪ ተከስተናል። ለዛሬም በፈረንጆቹ 2018 ዓ.ም የተሰራው እውቁ በአክሽን ፊልሞች የምናውቀው ጄሰን ስቴተም ምርጥ አድርጎ የተወነበትን ዴዝ ሬስ የተሰኘውን ቀውጢ ሙቪ ያመጣንላችሁ። ሙቪው ሌሎች ክፍሎችም ስላሉት ይህን አይታችሁ ከወደዳችሁትና ሌሎችንም ክፍሎች እንድናመጣ ከፈለጋችሁ የዚህም ቪዲዮ ላይኩን 1000 የፈጠነ ማስገቡት። ለዛሬም ይህ ሙቪ ይመቻችሁ። ሰናይ ጊዜ። ሙቪው የሚጀምረው አንድ የፋብሪካ ሰራተኛና የድሮ እስረኛ ጄነስ አመስ የተባለም ሰው የሚሰራበት ፋብሪካም የብዙ ቀን ደሞዝ ሳይከፍላቸውም ተዘግቶ ሰራተኞቹም ደሞዛችን ይከፈለን በሚል ፋብሪካው ፊት ከባድ ሰላማዊ ሰልፍ አስነስተው ነገሩ እየከረረ ወደ ብጥብጥ ሲቀየር የታጠቁ ፖሊሶችን ቦታው ላይ ደርሰው ሰራተኞቹም ላይ እየተኮሱ ሲገሏቸው ያንንም ጄነስ አይቶ አላስችልክም ብሎት ብጥብጡን ተቀላቅሎ የቻለውን ያህል ፖሊሶቹን በኃይል እየመታ ይዘረጋግፋል። ቆየት ብሎ ሳይያዝም በፍጥነት ወደ ቤቱም አመርቶ መሸት ሲልም ቤትም ደርሶ ሚስቱን ስሞም ሰላም እያለ እላይ የተኛችው ትንሿን ሴት ልጁን ለማየትም ይወጣል። በዚህ ጊዜ ነው እንግዲህ ከታች ያልታሰበ ነገር የተፈጠረው። ቤታቸው ውስጥም ራሱን በጥቁር ማስክ የከለለም ግለሰብም ገብቶ ሚስትየውን ይዞ በስለት ወጋግቶም ገሏት። ልክ ጄነስ ሀገረ ሰላም ብሎ ደረጃውንም ሲወርድ የሞተችው ሚስቱንም አይቶ እየተደናገጠ ወደ እሷም ሲጠጋ ከኋላ ያ ማስክ ያደረገም ግለሰብ የሚነፋም ነገር ነፍቶበት ራሱን አስቶት በዚህ ሁኔታ የገዛ ሚስቱን የገደለም እንዲመስል ስለቱን በእጁም አስይዞ ወጥመድ ውስጥም ከቶት በምልክት እየተኮሰ ቻው ብሎት ይወጣል። ብለው ከቆይታ በኋላ ፖሊሶች እዛ ደርሰው በስለት ተወግታ የተገደለችውን ሴት አግኝተው አጠገቧም ስለት ይዞ የተኛውንም ባሏን ጄነስን አንተ ነህ የሚስት ገዳይም ብለው ያስሩታል። እርፍ። በቀጣይ ጄነስም ባላሰበው ሁኔታ አንድ ራቅ ያለ ደሴት ላይ የሚገኝ ከባድ እስር ቤት ላይ ራሱን ያገኘዋል። እዛም የእስር ቤቱ ጠባቂዎች በንቀት ተቀብለው እያንቋሸሹ ልብሱን አወላልቀው በቀዝቃዛ ኃይል ባለው ውሃም ሻወር እንዲወስድ አድርገው የእስር ቤቱን ልብስም አስለብሰው የጠባቂዎቹ ዋና የሆነው ዩልሪክ የተባለውም ግለሰብ ሆን ብሎ 3 ጨካኝና አደገኛ የተባሉ እስረኞች ያሉበት ክፍል አስገብቶ ሊያስቀጠቅጠውም ያቅዳል። ቆየት ብሎም በቃ አሁን በደንብ ቀጥቅጠውታልም ብሎም ሲመለስ ግን በተቃራኒው ጄነስ 3 አደገኛ የተባሉትን እስረኞች ቅጥቅጥ አድርጎ ዘረጋግፏቸው ከአልጋቸው ወድቀው ነው ይለዋል። ዋው! በቀጣይ ቀን ጠዋት ጄነስም ለእራትና ምግብ ለመመገብ እንዲሁ ለእረፍትም እየወጣ ለእረፍትም ምግብ ለመመገብም በወጣም ሰዓት በሌሎች እስረኞችም ትኩረት እየሳበ ሁሉም ሲያፈጡበት እስር ቤት ውስጥም ኮች አሰልጣኛችን የሚሉት ጉነር የተባለው እስረኛ ጄነስን እያየው ጄነስ ድሮ በጣም ታዋቂና ጎበዝ መኪና ውድድር ተወዳዳሪም እንደነበረም አስታውሶ አሁን እዚህ በዚህ ሁኔታም ስለተገኘ ለሱም ያዝንለታል። ጄነስ ጋም ታዲያ ቦቼንኮም የተባለ ራሱን እንደ ካባ የሚያይ እስረኛም ከግሩፑ ጋር ወደሱም መቶ ምራቁን ምግቡ ላይ እየተፋበት አንተ የሚስትህ ገዳይ ልጅክንም እንደምደበድብ ደርሰንበታል እያለ ሲያላግጥበት ጄነስን በንዴት አላስችልክ ብሎ ተነስቶ በምግቡ ትሪም አናታቸውን እያለም ይፋለማቸዋል። ጠባቂዎቹም እዛ ደርሰው እያዳፉ ማስረው ወደ ዋናቸው የእስር ቤቱ ዋና የምትባለው ሄነስ የተባለችው ሴት ጋም ይወስዱታል። ሄነሲ ተብያዋም ታዲያ ስለሱ የድሮ ህይወት ሙሉ ያጋጠመውን ሁላ እንዲሁም መኪና መንዳት ላይ ያለውን ብቃትም አስቀድማም ስላጣራች አሁንም አንድ እድል ትሰጧለች። እዚህ እስር ቤት ላይ በየጊዜው ዴዝ ሬስ የሚሉት የመኪና የሞት ውድድር ይደረጋል። በቅርቡ እዛ ውድድር ላይ በጣም ጀግናም ተወዳዳሪ የሆነ በተመልካቾች የሚወደድ ፊቱን ላይ በማስክ የሚሸፈን ፍራንክስታይን የተባለም ተወዳዳሪ ሞቷል። ግን ይህ በሰዎች ዘንድ እስካሁን አልታወቀም። ፍራንክስታይንም የውድድሩ ድምቀትም ስለሆነ እኔም እሱን እንደሞተ ከምናገር አንተ የእሱን ቦታ ተክተክ እንደሱ መስለክ ውድድሩን ታደርጋለክም ብለው አንድ ጊዜ ተወዳዳሪም ካሸነፍክ ታዲያ ከእስርም የመውጣት እድል እሰጥካለሁም በማለት ሙሉ ዙሮቹንም አሸንፎ ከጨረሰ እንደምትለቀውም ተናግሯለች። ጄንሰን ግን ይህ የሞት ውድድር ይቅርብኝ ቢልም ፍራንክስታይን 4 ጊዜ ውድድሩን አሸንፎም ያውቃል። አንተ አሁን ላይ አንዴ ብቻ ነው ማሸነፍ የሚጠበቅብክ 5 ያሸነፈ ሰው ስለሚለቀቅም እያለች ከዛም ግን
እምቢ ካለ በሐሳቧ ካልተስማማ እዚህ እስር ቤት ላይ ስቃይክን አብዛብካለሁ፣ ብቻህን እንድትታሰርም አደርጋለሁም። ይህንንም ታዲያ ከምታደርግ የቱን ትመርጣለህ በሚል ታስመርጠዋለች። ሚስጥሩንም ታዲያ ለማንም እንዳትናገር እያለች ስታስፈራራው ጄንሰንም ባይፈልግም በምትለው ሐሳብ ይስማማል። ሄነሲንም በቀጣዩ ወደ ኮች ጉነርና በፊት ላይ የፍራንክስታይንን መኪና ወደሚጠጋግኑት ሰዎች ወስዳም ታስታውቋለች። ጄንሰንም ሄንሰን በድብቅ የምትሰራው ትልቁን የመኪና ቦታ መገጣጠሚያ መያየ እየተገረመ እነ ኮችም የሚወዳደርበትን መኪናም እያሳዩት መስታንግ ቪት መኪና ብትሆንም እንዳለ ግን በጦር መሳሪያ ተገጣጥሞባት እንዳለችም እያየን ሲወዳደሩ ታዲያ እንዳያመልጡ ልክ አስፈላጊ ቦታ ብቻ ሲሆን መሳሪያውን መጠቀም እንዲችሉም እንደሚደረግ እንዲሁም ታዲያ እስረኞች ለማምለጥ ቢሞክሩ ራሱ ደሴቷን ከዋናው ከተማ ጋር የሚያገናኘው ቀጭን ድልድይ ላይ ብዙ የታጠቁ ፖሊሶችና ሄሊኮፕተርም እንደሚጠብቃቸው ኮች ጉነርም ለጄንስ ይነግሯል። በመቀጠልም ራሱ ኮች ስለ ውድድሩም በደንብ ለጄንስ እያስረዳው በዚህ ውድድር ላይ 3 ደረጃዎች አሉ። በመጀመሪያዎቹ 2 ደረጃዎች ላይም ተወዳዳሪዎች አንደኛውን ማስወገድና መግደልም ይችላልም አለበትም። ከዛ የመጨረሻው 3ኛው ዙር ላይም ታዲያ ፍጥነት ነው የሚወስነው። በፍጥነት የሚያሸነፈውን መስመር ያለፈም ተወዳዳሪ በዛ ዙር ያለውን ውድድር አሸናፊም ይሆናል ይለዋል። በለው ውድድሩን ሲያደርጉ ሁሌ ከጎናቸውም ተቀምጠው መንገድ የሚመሯቸው ከሴት እስር ቤቶች የሚመጡ ሴት እስረኞችም እንዳሉም እየነገረው ቀጥሎም ስለ ተወዳዳሪዎቹም ያጫውተዋል። በመጀመሪያ ፎርቲኬ የተባለ በጣም ጨካኝና ጎበዝ ተወዳዳሪም አለ። ከእሱም በመቀጠል ሄክተር ግሪም ተብዬ እብድና የሄንሲ አሽቃባጭም አለ። ሶስተኛ ፔቼንኮ አንተን የዛኔ ነገር የፈለገ ግን ግለሰብም ሲኖር ይህም ሰው ታዲያ ከውድድርም እንዲሁ ውድድርም ላይ ታዲያ በጣም በጥባጭና አረመኔም ሰውም ነው። የመጨረሻውና አራተኛው ትራቪስ ስኮት ይሰኛል። ይህም ድሮ የናስካር መኪና ተወዳዳሪ የነበረ በአጋጣሚዎች ታስሮ አሁን ማንነቱን ለማሳየት የሚታገል ሰው። ይህም ሰው ቀውስ ነው። ሌሎችም እንዲሁ ተወዳዳሪዎችም ይኖራሉ እያለው እዛው ታዲያ ጆይ የተባለ ጥቁር እስረኛም ከግሩፑ ጋር ወደ እነሱ መጥቶ ጄንሰንን እያወራው ይህ ውድድር በኔና በአንተ መሃል ነው የሚደረገው እያለ ሊያስፈራራውም ይሞክራል። እዛውም እንዳሉ አንድ ጥቁር ቫን መኪና መጥቶ ቆሞ ውጪ ለስራ የወጡ እስረኞችም እየወረዱ ሲመለሱ ጄንሰንም እነሱን እያየ እስረኞቹ እጅና እግር ላይም መከታተያ ጂፒኤስ ስለተገጠመላቸው ልክ መሳሪያውንም ሲያየው የዛኔ ሚስቱን የገደለበት ሰውዬም ሲወጣ በምልክት እየተኮሰ ቻው ሲለው እንደዚህ አይነት መሳሪያ እጁ ላይ አድርጎ እንደነበረ ጄንሰን እያስታወሰ ነገሩ ላይ የተብሰለሰለም ሳይጨርስ የመጀመሪያው ዙር ውድድርም ይቃረባል። የመጀመሪያው ዙር ውድድርም ሊደረግ ተወዳዳሪዎችም ወደ ቦታውም ሲያመሩ ጄንሰንም ልክ እንደ ፍራንክስታይን የእሱ ልብስንና ማስክንም አስደርገውት ወደ ውጭም ያስወጡታል። ተመልካቾችም ይህን ሲያዩ ይደሰታሉ። ጀግናው ፍራንክስታይን አልሞተም እያሉ ጠፍቶ የነበሩ ተመልካቾችም እንደ አዲስ ይመለሳሉ። ሴት እስረኞችም እዛም ይደርሳሉ። ለጄንሰንም መንገድ መሪውና ረዳቱ የሆነችው ኬዝ የተባለች ታሳሪም ወደ መኪናው ትገባለች። ኮችም ለጄንሰን ውጪ ስትሆን ማስክክን አድርግ፣ እንደ ፍራንክስታይንም ማስመሰል ዝም በል፣ ውስጥ ስገባ ግን መኪናው ስለማያሳይ ማስክክን ማውለቅ ትችላለህም ስላለው ጄንሰንም ማስኩን ውስጥ እንዳለም እያወለቀ ኬዝም ነገሩን ቀድማ ስለምታውቅ ሳትገረም እሱም ምን ወንጀል ሰርታ እንደታሰረች ጠይቋት በጣም ይደበድባትና ይጨቁናት የነበረ ፖሊስ ባሏን ገላ እንደሆነ በኩራት ትነግሯለች። የመጀመሪያው ዙር ውድድርም ሊጀምር መቁጠርም ጀምሮ በዚህ ዙርም ታዲያ ነገሩ አይከርም። ተወዳዳሪዎች ምንም አይነት መሳሪያም ሳይጠቀሙ ለሌሎች ተወዳዳሪዎችን እየገጫጩ ብቻ ከውድድሩ ማስወገድ የሚችሉበት መብትም ተሰጥቷቸው በይፋ ውድድሩም ይጀምራል። በለው በመጀመሪያም እድሜ ለኬዝ ጄንሰንንም እየመራች ጆም ታዲያ ቀድሞት ምንም ነገር ሳይፈጥርባቸው ወደ ቀጣዩ ሁለተኛው ዙርም ይገባሉ። እዚህ ዙር ላይ ነገሮች ቀረው። ሄነሲም ታዲያ መኪናዎቹ ሲያልፉ ነድተውበት ካለፉ መኪናቸው ላይ የተገጣጠሙት የጦር መሳሪያዎች እንዲሰሩና መከላከያቸውም እንዲጠቀሙበት የሚያደርግ ሲስተምን አብርተው ተሳስተው ታዲያ የማይሆነውን ከነዱበት ታዲያ ከፊታቸው ወጥመድም ተዘርግቶም ሲጋጩና ሲሞቱም ያ ሊፈጠር እንደሚችል ተወዳዳሪዎችም ይህን አውቀው እየተጠነቀቁ
መሳሪያውንና መከላከያውን ብቻ የሚያስጠጥቃቸውን እየነዱበትም ጉዞአቸውንም ይቀጥላሉ። በዚህ መልኩ ሁሉም እያስታጠቁ ግሪም ተብዬውም አንዱን ተወዳዳሪም ገጭቶ ወጥመድ ውስጥም ከቶ እንዲሞትም ሲያደርገው እያየን ብዙም ሳይቆይ ግን በእጁም ታዲያ እሱ ራሱ እየተተኮሰበትና ጎማው እንዲፈነዳም እየተደረገ መኪናውም ትገለባበጣለች። ተረፍኩ ብሎም ከተገለባበጠችው መኪናው ቢወጣም ጆይ ከኋላ በመኪናው ጠርቦም ይገለዋል። የነዚህን መኪናም መሪውም ቢሰራም ታዲያ ማሽንጋኑ ቀጥ ብሎባቸው ስታክም አድርጎባቸው ኬዝም በመስኮት ወጥታ በድፍረት እሱን እየቀጠቀጠችም ለማስተካከል ትሞክራለች። ጄንሰንም ጎበዝ ሹፌርም ስለሆነ ምንም ሳያጋጫት እሷም በፍጥነት አስተካክላም ትመለሳለች። በሞራል እየተሳሳቁ ውድድራቸውን ይቀጥላሉ። አሁን ሁሉም ነገርም ከሮ ጄንሰንም የመኪና መከላከያውን ከክሎት ተብዬው ተወዳዳሪም ቀድሞ ቢወስዶም አልሰራም ብሎት ከኋላ ያለው ክሎትም ታዲያ የጥይት ውርጅብኝ እየወረደባቸውም ይከተላቸዋል። በዚህ ጊዜ ጄንሰንም አንድ ሀሳብ መጥቶለት የኬዝ ወንበር ስርም እታች ያለውን የጋዝ ማጠራቀሚያም እንድታላቅቀውም ነግሯት እሷም እንደተባለችው አድርጋ ጉልቤቴ ላይም ተቀምጪም ብሎም አስቀምጦ ያንን የጋዝ ማጠራቀሚያም አስፈንጥሮ እንዲወጣምና ከኋላ ያለው የክሎት መኪና ላይ እንዲያርፍም አድርጎ ኬዝም ቀልጠፍ ብላ ከላይ ወጥታ የጋለውን የሲጋራ መለኮሻም ወርውራበት ክሎትም ከነመኪናው ተቃጥሎም ይሞታል። ዋው! ወደ መጨረሻው ዙርም ገብተው አሁን ለማሸነፍ በፍጥነት መንዳትም ስላለባቸው ጄንሰንም ያንን እያደረገ ሳለ ከጎኑ የደረሰው ፔቼንኮም የእጅ ምልክትም ተጠቅሞ ሲተኩስበት ጄንሰንም ያንን አይቶ የሚስቱ ገዳይ ይህ ግለሰብ መሆኑንም አውቆ ደርቆም ሲቀር ከጎኑም ጆይ በሌላ መኪናም ገጭቶት ወደ ኋላ ማስቀርተውት ፔቼንኮም የዚህን ውድድር ዙር አሸናፊም ይሆናል። ከነበሩ 9 ተወዳዳሪዎችም 3ቱ ሞተው 6 ብቻ ተርፈው ይሄኛው ዙር ውድድርም ያበቃል። እነ ኮችም የተገጫጨችውንና የተጎዳዳችውን የጄንሰንን መኪና እያዩ ብዙም ስላልተጎዳች ለቀጣዩ ዙር እንዲሆነው ወደ መጠገኑም ይገባሉ። ኬዝም ጄንሰንን ተሰናብታ ወደ ሴቶች እስር ቤት ትመለሳለች። ጄንሰንም አሁን ላይ ነገሮችን ካገናኘ በኋላ ሄነሲ ጋም ሲያመራ አንቺ ነሽ ሚስቴን በፔቼንኮ አስገድለሽ ለእሱም የሆነ ነገር ቃል ገብተሽ እኔን ወደዚህ እስር ቤት እንድገባ ማስደረገሽ ፍራንክስታይን እንድተካልሽ ያደረግሽው እያለ እውነታውንም ሲያፈርጠው እሷም ምንም ሳይመስላት እንደውም በማደጉ ያለችውን ሴት ልጁን ፎቶም አውጥታ እያሳየች ለልጁ ሲል የተባለውን እንዲያደርግም እየተናገረች ታስፈራረዋለች። በንዴት ሲጠጋትም እንደ መፍራት እያለች ከታች ያጠመደችውን ሽጉጥም ልትጠቀም ከጫፍ ደርሳ ጄንሰን ግን አንዴ ወጥመድ ውስጥም ስለወደቀ ለልጁ ሲል ምንም ሳያደርግም ቢሮዋን ለቆም ይወጣል። ከኮች ጉነር ጋም ሆነው እያወሩ ለምን ኮች የእስረኞቹ ቁጥር የተደረገበትን ልብስ እንደሌላው እንደማይለብስም ሲጠየቅ በሚገርም መልኩ ኮች ጉነር እስሩን ከጨረሰ 3 ዓመት እንደሆኑና ከዚህም ከወጣ በኋላ የውጭው ዓለም ላይ ምንም የእሱ የሚለው ነገርም ስላጣ ወደዚህ ተመልሶ ቢያንስ በሚያውቀው ሙያ እዚህ እያገለገለ መሆኑንም ነግሮት አንተንም ሳይክ ሚስትህን እንዳልገደልካት ውስጤም ነግሮኛል ያንንም አውቃለሁም ብሎ ትሄዳለ። አመሻሽ ላይም ታዲያ የመኪኖቹ ጋራዥ ቦታም ላይ ጄንሰንም ፔቼንኮን ከርቀት አይቶት ተከትሎት ሄዶ ልክ ወደ እነሱ ቦታም ሲገባ ከኋላ በፔቼንኮም ሰውም በኃይል ተመቶ መሬት ወድቆ ፔቼንኮም ተደርቦ ቅጥቅጥ እያደረጉት በሰንሰለት አንገቱን አንቀው ሊገድሉትም ሲቃረቡ ከኮች ጉነር ጋር አብሮ የሚሰራው ዲስት የተባለም እስረኛ ከኋላ ፔቼንኮን በስክሪፕቶ ወቅቶም ሮጦም ያመልጣል። እነሱም በዚህ ሲዘናጉ ጄንሰንም ተነስቶ ባገኘውን ብረት የአንዱን የፔቼንኮን ሰው እግርም ወቅቶ አናቱንም እያጋጨ መሬት እየጣለ ሌላኛውንም እንደዛው ጥሎ ከፔቼንኮ ጋር በዛ ብቻ ለብቻ ተፋልሞ በቀላሉ መሬት ጥሎ ያዳፋ አንተነክ ሚስቴን የገደልካት እመን እያለም ቅጥቅጥ አድርጎት ፔቼንኮም በስተመጨረሻ ማምኖለት አዎ እኔ ነኝ የገደልኳት በሄኒሲ ነበር የተላኩት ኤልሪክ ነው ደግሞ አንተ ቤት ያደረሰኝም ይለዋል በለው። ጄንሰንም እንደሰማ በንዴት ሊቀለውም ሲቃረብ ከኋላም ኤልሪክና ሌሎች ጠባቂዎች ደርሰው በኤሌክትሪክ ቴዘርም ተኩሰው እያነዘሩ ራሱንም ያስቱታል። በቀጣይ ቀን የቀጣዩ ዙር ውድድር በተቀሩት 6 ተወዳዳሪዎች ሊደረግ የተዘጋጁ ብቻውን የታሰረው ጄንሰንም ወደ ቦታውም ሲያመራ የተቀጠቀጠው ፔቼንኮም ታዲያ አሁንም በምልክት እየተኮሰ ጄንሰንን ሊያስፈራራውና ሊያላግጥበት ይሞክራል። በአሁኑም ጄንሰን እሱን ችላ ብሎ ወደ መኪናውም ገብቶ
ልክ ውድድሩም ሲጀምር ሁሉም ተወዳዳሪዎች በፍጥነት ሲሄዱ እሱ ግን መኪናውን ሳያንቀሳቅስም ጠብቆ በቀስታም ነድቶት ካሜራ የማይታይበት ቦታ ማስገብቶ ኬዝንም ስለ ፍራንክስታይን የምታውቀውን እንድትነግረውና እንዴትስ ሊሞት እንደቻለም ለሞቱም የእሷ እጅ ይኖርበት አይኖርበትም እየጠየቀም ያፋጣታል። ኬዝም ለጥያቄው ላለመመለስ ብታቅማማም መኪናውን በፍጥነት እየነዳ አጋጯለሁ እያለ ማስፈራርቷት፣ አዎ ሄነሲ ነበረች ያዘዘችኝ የፍራንክስታይንን ያለ ጦር መሳሪያም ሊያሸንፍ የቻለበትን ዘዴ ሚስጥር ንገሪኝ ብላ እኔም ነግሪያት፣ በዛም ሄነሲም ታዲያ የፍራንክስታይንን ዘዴ እሱንም አውቃ ገላ ነገሩን ሁላ ወደ ራሷም ቁጥጥር ለማምጣት ሞከረች። ለእኔም ታዲያ እንደዛ ካረኩላት ከእስር እንደምታስመልጠኝ ቃል ገብታልኝ አሁን ግን ካደችኝም ትሏለች። ይህም ሚስጥር አሁን ያወቀው ጄሰንም ወደ ውድድሩም በሙሉ ልቡም ተመልሶ በአሁኑም ጆይም ትቶ ሙሉ ትኩረቱን ፔቼንኮ ላይ ብቻም አድርጎ እየተተኳኮሱም ሲሄዱ በመሃል ታዲያ በሚገርም መልኩ ጄንሰንም መኪናውን ሙሉ ለሙሉ አዙሮ ከኋላ እየተኮሰበት ያለው ፔቼንኮም ላይ እሱም እየተኮሰበት የሚገርም ብቃቱንም ካሳየም በኋላ መኪናውንም መልሶ አዙሮ ጭስም ለቁበት እንዳይታየውም በማድረግ ፔቼንኮም ታዲያ በጭሱ ሳቢያም መንገድ ስቶም ይጋጫል። መኪናውም እንዳልነበረችም ትሆናለች። እሱም ተርፎ እየተሳበ ቢወጣም ጄንሰን ሳይፋታው በመኪናው በር እያጋጨ መኪናውን አቁሞም ወርዶ አንገቱን ቀጭቶም ገሎት ለሚስቱም ተበቅሎ በካሜራውም ሄነሲንም ያያታል። እሷም በድንጋጤ እየሆነ ያለውን ነገርም ትመለከታለች። ጆይም ጋር በመሃል መንገድ መሪውን ረዳቱን አስወርዶ እየሰራክልኝም አይደለም በማለት ሌላ ቀይሮ ውድድሩን ሲቀጥል አሁን ውድድሩ ላይ 3 ተወዳዳሪዎች ብቻም ስለቀሩ ሄኒሲም ለሳምንታት ስትገነባውና ስታዘጋጀ የከረመችውን ከባድ መሳሪያ የታጠቀ ትልቅ ትራክ መኪና ወደ ጨዋታውን ማስገብታ ያም እነ ጆይ ላይ እየተኮሰ ውድድሩን ያከብድባቸዋል። እሳት ሳይቀር እንደሚተፋም እያየን ሶስተኛ የቀረው ፎርቲክ የተባለው ተወዳዳሪ ማቅቶት በዛ ትልቅ መኪናም ተገጫጭቶ ተቃጥሎና ጋይቶም ይሞታል። አሁን 2 ተወዳዳሪዎች ጆይና ጄንሰን ብቻም ይቀራሉ። ይህ ትልቅ መኪናም ታዲያ ሊፋታም ስላልቻለ ሁለቱንም ሊገላቸውም ስለተቃረበ ጄንሰንም በመነጋገሪያው ሬዲዮን በኩል ለሊስት ከጆይ መኪና ጋር እንድነጋገር አድርገኝም ብሎት ለጆይም ጋም ታዲያ መነጋገር ጀምረው ተገናኝተው ለሁለት ካላዘናጋ ነው ሁለታችንም ሟችንን እንረዳዳም ብሎት ለሁለት ለመስራትም ተስማምተው መኪናቸውን በፍጥነት እየነዱ ትልቁን መኪናም የሚቆጣጠሩትን ሰዎች አዘናግተው በሚገርም ብቃት ወጥመዱ ውስጥ የሚነዳበትን ቦታም ነድተውበት ወዲያው ሽልም በማለት ትልቁ መኪናም ወጥመዱ ውስጥም ገብቶ እሱም እንዳልነበር ሆኖም ይገለባበጣል። በዚህም እነ ኮችም ሲገረሙ ሄኒሲም ታዲያ በካሜራም በጭንቀት የሚሆነውን ታያለች። ሁለተኛው ዙርም አልቆ ለቀጣዩ ውድድርም ጆይና ጄንሰን ብቻም ያልፋሉ። ዋው! ከውድድሩም በኋላ ጋራዥ ቦታውም ላይ ጆይ ወደ ነኮች ጉነር ቦታም አምርቶ ጄንሰንንም እያወራው በሬዲዮ በኩል አስቀድሞ ያወራኝ ፍራንክስታይን ከአንተ ድምጽ ጋርም ይመሳሰላል፣ ምናልባት አንድ ሰው ናቸው እያለም ጥርጣሬውንም ይነግረዋል። በሌላ በኩል ደግሞ ሄኒሴንና ኤልድሪክም ጄንሰን በጭራሽ ይህን ውድድር ማሸነፍ ስለሌለበት ባመጡት እቅድም ኤልድሪክ ሳይታይ የጄንሰን መወዳደሪያ መኪና እታች ቦምብ ያጠምዳል። በለው እንዳይታይ ሄኒሰን ሁሉንም እስረኞች ውጪ ሰብስባ ፍራንክስታይን ቀጣዩን ዙር ካሸነፈ ማንም እንደዚህ አድርጎም ስለማያውቅ ማንም እስረኛ 5 ጊዜ አሸንፎ ማያውቅም፣ ይህንን ካደረገ ከእስርም ነፃም ይወጣል እያለች ለመጀመሪያም ጊዜ ያ ይሆናልን በማለት ስትናገረ ከታች ጄንሰን የምትለው ምንም ስላላመናት ይህ ውድድር ሆን ብሎ ታቅዶ ሹፌር እስረኞችንም ለማስወገድ እንደሚደረግም ስላወቀ በኮቹም ታዲያ ያ ቲም የተባለው ተወዳዳሪ በፊት ላይ ሲገደል ያለበትን ቪዲዮም እያየም ሳለ አንድ ሀሳብ መጥቶለት ለሊስትም ግማሽ ጋሉን ጭማሪ ጋዝ መወዳደሪያ መኪና ውስጥ አስቀምጥልኝ ያለው ወደ ጆይ ሰዎች ጋር አምርቶ ለጆይም ፍራንክስታይን እንደሆነም አምኖለት እየነዳሁት ያለሁት መኪና ያ ነው እኔ ነኝ ፍራንክስታይንም በማለት እያመነለት በህይወት ሁለታችንም ከዚህ ለማምለጥ ታዲያ አዲስ እቅድ አምጥቻለሁ በማለት እቅዱን ይነግረዋል። የመጨረሻው ዙር ሊደረግ ሲቃረብ ሄኒሲም የፍራንክስታይንን ልብስ እየለበሰ ያለው ጄንሰን ጋር ማምርታ ውድድሩን ካሸነፍ ይኸው ቃል እንደገባው ልክ የማሸነፊያውን ከእስር ነፃም ነክ የሚለውን ወረቀትም ይኸው በማለት እየሰጠችው፣ ግን አንተ ወጥተህ ለልጅክም አትሆንም፣ ከእስር ቤት የወጣባትም ለሷ አይሆናትም፣ አርፈህ ከዚሁ ቀርተህ የጀግናውን የፍራንክስታይንን ገደል አስቀጥልም በማለት
በውስጧ ግን ያቀደችውን እቅድ ውድድሩ ላይ ሊያፈነዱትም እንዳሰበች ሳትነግረው እሱም ይህን ሳያቅ ወረቀቱን ይዞ ወደ ውድድሩም ይገባል። ውድድሩ እንደተጀመረ ኬዝም ሄነሲን ቀድማም አውርታኝ አንተ ልታሸንፍ ከተቃረብክ እንዳሰናክልክ ነግራኛለችም። ጄንሰንም ይህን ሲሰማ እየተገረመ የራሱን እቅድ ተግባራዊ ወደ ማድረግም ይገባል። ሄነሲም ሆን ብላ እሱ ምንም ያህል የመሳሪያዎቹን ማስጀመሪያም እየነዳባቸው ቢያልፍም ለእሱ እንዳይሰራ ለጆይ ግን እንዲሰራም አድርጋ ጆይም በዛም እንዲያጠቃም ተደርጎ ጆይ የጄንሰን መኪናም ላይ እየተኮሰ የኋላ የመኪናዋን መከላከያም ያወልቅበታል። በዚህም የተመልካችን ትኩረት ከሳቡም በኋላ ሄነሲም አሁንም ማውቃ ነገሩ እንዲያምር ተመልካቾችም ደስ እንዲላቸው ለጄንሰን የመከላከያውን አብርታለት ጆይም ታዲያ ሮኬቱን እየተኮሰ እያፈነዳው እሱም ሆን ብሎ አከታትሎ እዛን ጄን ላይም የሚተኩስም መስሎ የሚያልፉትን ግድግዳም ይደበድባል። ጄንም ታዲያ ሽልም እያለ እያለፈም ያልፈዋል። በሚገርም መልኩ ታዲያ ይህ ሁላ የታቀደ ነበርና ያ ግድግዳም አስቀድሞ ኮች ለጄንሰን በቪዲዮ ሲያሳየው የነበረ ግድግዳ ነበርና ይህንም ሳስቶም ስለነበረ አሁን ጆይ በሮኬትም ሲመታው አፈነዳድቶት በዛም በኩል ጆይም ጄንሰንም አፈትልከው ወጥተው ይሰወራሉ። ሄነሲንም ያየችውን ማመን እያቃታት በድንጋጤ በፍጥነት ቀጥታ ስርጭቱን አቋርጡት እያለች እያዘዘች እየጮኸች ብዛት ያላቸው እንዳለ እዛ ያሉትን ፖሊሶች እንዲከተሉም ትልካለች ብለው እስረኞቹም ባዩት ነገር ይደሰታሉ። እንግዲህ እንዲህ እያለን የዚህ ገራሚ ሙቪ ማገባደጃ ትዕይንቶች ላይ ተቃርበናል። ይህን ቻናል አፍሪ ፊልምስ እንዲሁም ይቻለም የተሰኙት የእኛ ቻናሎች ናቸው። እዛም ላይ ገራሚ ቪዲዮዎችም ስላሉ እየሄዳችሁ እያያችሁ ሰብስክራይብ እያደረጋችሁ አበረታቱን። ይመቻችሁ። ሄነሲንም ለጄንሰን መኪና ላይ ያጠመደችውን ቦምብ ማስታወሳ ያንተ ጭና ልታፈነዳም ብትሞክርም ምንም ነገር ሳይፈጠር ቀርቶ እኛም ኮችና ሊስት ያንን ቀድመው አግኝተው ቦምቡን እንዳከሸፉት እንረዳለን። ዋው! ጆይና ጄንሰንም በፍጥነት መኪናቸውን እየነዱ ከኋላም የሚመጡት ፖሊሶችም እየተቃረቧቸውም ስለሆነ ጄንሰንም የመጨረሻ እቅዱን ተጨማሪ የያዘውን ግማሽ ጋሎን ጋዝም ወደ ኋላ ልኮ እሳት እንዲፈጠር አድርጎ ከኋላ የሚመጡትን እንዳለ የፖሊስ መኪኖችንም ያጋያል። መንገዱን በዛም ይዘጋል። ከቀጭኗ ድልድይ መውጫም ጋር ታዲያ የታጠቁ ወታደሮች ቢጠብቋቸውም ያንንም ታዲያ ተቋቁሞ አልፈው በሩንም ገንጥለው ወጥተው ከላይ ያለው ሄሊኮፕተርን ግራ ለማጋባት በተለያየ መንገድ አድርገው ተለያይተው መኪናቸውን ይነዱታል። እንዳሰቡትም ሄሊኮፕተሩ ግራም ሲጋባ ጄንሰን ብቻም እንዲከተል ትዕዛዝ ተሰጥቶት እሱን ሲከተል ኬዝም ለጄንሰን ውለታ መዋልን ፈልጋ ፍራንክስታይንን በፊት ጉድ ስላደረግኩት ቢያንስ አሁን አንተን ረዳ ካለውም ብለው በእቅዱ መሰረት ጄንሰንም ሳይታይ እንደዛው እየነዱት ዚያሎም ይወርዳል። እሷም ታዲያ መኪናውን እየነዳች የፍራንክስታይንን ማስክና ልብስን በማድረግ ልክ እንደ ፍራንክስታይንን መስላ ጄንሰንንም ሆናና መስላ እያስመሰለች መኪናውን ትነዳለች። ሄሊኮፕተሩም ከባድ ፍንዳታ ከፊት ለፊቷን ፈጥሮ ስትያስቆማት እሷም መኪናውን አቁማም ወጥታ ከላይም ቆማ እጅ ትሰጣለች። እነ ሄነሲም ጄንሰን እጅ የሰጠም መስሏቸው ተደስተው እሷን አስረው ማስኳን ሳያስወልቁ ወደ እስር ቤት ይወስዷታል። ከቆይታ በኋላ ጄንሰንና ጆይም ተገናኝተው ሀገር የሚያቋርጥ ባቡርም አግኝተው በዛም ተጠቅሞ ሳይታዩም ይሸሻሉ። እስር ቤት ላይም ታዲያ እነ ሄነሲም ታዲያ ጉድ መሆናቸውንም አውቀው እየተበሳጩ ኤልሪክ ጋም ታዲያ አንድ ሰው ለውድድሩ ጥሩ ነበርም ብሎም ስጦታም ስለላከለት እሱን ስጦታም አምጥቶ ለሄነሲም እያሳያት ቢሮም እንዳሉ ከፍቶም ሲመለከተው ራሱ ጄንሰን መኪና ስር ያጠመደው ቦምብ ነበርና ተደናግጠው ገና ሊያመልጡ ሲሉ ጉድ የሰራቸው ከታች ያለው ኮችም አፈንድቶት ሁለቱንም እዛው ይገላቸዋል። በስተመጨረሻም ትዕይንቶቹ ላይ ከ6 ወራት በኋላም ጄንሰንና ጆይ አሜሪካን ለቀው ሜክሲኮም ገብተው እዛም የመኪና መጠገኛ ጋራጅም ለሁለት ከፍተው ጄንሰን የሴት ልጁን የአባትነት ስልጣንም ተከራክሮ መልሶም አግኝቶ ከማደጎም ተቀብሎ እሱ የሚፈልገውን አይነትም ኑሮም እያኖራትም እንደሚያሳድጋት አንድ ቀን ቅንጡ የመኪና መወዳደሪያም መኪና እየነዳች አንድ ሴትም እነሱ ጋር መታ ደርሳ አቁማው ስትወርድ ኬዝ ነበረችና እሷም ስራዋን ጨርሳ እንደወጣችም እየተረዳን ከጄንሰን ጋም በናፍቆት እየተያዩም ይተቃቀፋሉ። በዚህ መልኩ ሳያስቡት ሁሉም ቤተሰብን መስርተው ለቀጣይ የህይወት ፈተናም ይዘጋጃሉ።
ሌሎቹ የዴዝ ሬስ ክፍሎችም አሉ። እሱንም እናመጣላችሁ ይሆናል። እንዲሁም ሌሎች ሙቪዎችም እናመጣለን። እስከዛው ግን እንደተለመደው ቸር ቆዩልን።